የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 25 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ሎዛ ቢሮዋ ውስጥ ጥቂት ከተንጎራደደች በኋላ ጠረጴዛዋ ላይ ጠልጠል ብላ ተቀምጣ የስልክ እጀታውን ወደ ጆሮዋ ላከች። ቁጥሮቹን በፍጥነት አሽከርክራ ጨረሰችና ምላሽ እስክታገኝ ለሴኮንዶች ጠበቀች። ብዙ አላስጠበቃትም። ሄሎ የኔ እመቤት የሚል የወንድ ድምፅ ተቀበላት። ሄሎ ትሰማለህ? እቅዳችን ተበላሽቷል። አለምነህ ስራውን አልተቀበለውም። በጣም ጠልቶኛል። የሚመለስ አይመስለኝም አለችው እየተበሳጨች። አንቺ ደግሞ ትዕግስት ይኖርሽ እንጂ ጠብቂ፣ ይመልሳል። የሚቀጥረው የትኛውም አካል የለም። አማራጭ ሲያጣ ስራውን ይጠይቅሻል አላት በእርጋታ። ዘካርያስ እየቀለድክ ነው? ያልከው ባይሆንስ? እቅዱ ባይሰራስ? እኔ ይህን ሁሉ ሀብት አለኝ፣ ግን ደስታ ይጎለኛል። ደስታዬን የሚሞላው ደግሞ አለምነህ ነው። አሁን ላይ ያለኝን ሙሉ አጥቼ ምቾቴን ሰዎች አለምነህን የሚያስገኝልኝ ከሆነ ግን አደርገዋለሁ። በምንም መንገድ ይሁን ፍቅሬን እፈልገዋለሁ አለችው ጠረጴዛውን በቡጢ እየነረተችው። ጨረሽ? መጀመሪያ ተረጋጊ። ህብረታችን ጠንካራ ከሆነ አለምነህን ታስመልሸዋለሽ። በአብሮነታችን እምነት ይኖርሽ አላት እየተጀነነ። ሎዛ ስልኩን በነበረበት መለሰችው። የጠረጴዛውን ጠርዝ በጥፍሯ ሲጢጥ እያደረገችው ወደ ኋላና ወደፊት የተመላለሰች ተራመደች። ስልኩን መልሳ አንስታ ጸሐፊዋን ትኩስ ቡና እንድታመጣላት አዘዘቻትና ወንበሯ ላይ ለጠጥ ብላ ተንፈላሰሰች። ከተማዋ ላይ ምስጢር የሆነው ግድያ አሁንም ቀጥሏል። መርማሪዎች የተሰወረባቸውን ጉዳይ እልባት ሳያገኙለት የተቋጠረውን ሳይፈቱት አሁንም አሉ። ከረም እያለ የሚያገረሸው ዝናብ ግን የሁሉንም አካላት ትኩረት ስቧል። የሰዎችን ቀልብ የገዛው ስውር ገዳይ መርማሪዎችን ሳይቀር አስገርሟል። ከተገፉት ቤተሰቦች የሚገኘው ምርቃት ይሆን? ከተደፈሩት ሕፃናት የሚወጣው የደም እንባ እስካሁን ጠብቆ አቆይቶታል። እሱ ካልፈለገ በቀር ማንነቱ የሚገለጥ አይመስልም። የሆነች ሴት ተደፍራ ሆስፒታል ትገባለች። ፖሊሶች እንኳን የደፋሪውን ማንነት ሳይደርሱበት ከጥቂት ቀናቶች በኋላ አስከሬኑ ይገኛል። ለ5 ደቂቃ ፍትወት ስሜቱ ሲል የሰውን የራሱንም ሕይወት አበላሽቶ የውርደት ሞትን ይቀምሳል። እሁድ ምሽት 4 ሰዓት አካባቢ የ45 ዓመት ጎልማሳ በግል መኪና ውስጥ ሳለ ተገሎ ተገኝቷል። የተገደለበት መንገድ ከበፊቶቹ ሟቾች ጋር ተመሳሳይ ስለሆነ የተለመደው ገዳይ እንደሆነ በቀላሉ ማወቅ ይቻላል። በተለየ ሁኔታ ደረቱ ላይ የተለጠፈው ነጭ 4x4 ወረቀት የመርማሪዎቹን ትኩረት ሳበ። ይህንን ጉዳይ ሲከታተለው የቆየው ሳጅን ሳሙኤል የገዳዩ ማንነት ወረቀቱ ላይ ሰፈረ ይመስል ከእርቃን አስከሬኑ ላይ ወረቀቱን መንጭቆ እየተስገበገበ ማንበብ ጀመረ። ይህ ሰውዬ ከእድሜው በታች የኖረ የተረገመ እርኩስ ሰው ነው። ቤቱ የ18 ዓመት ሴት ልጅ አለችው። ከእድሜው የምታንስ ቆንጅዬ ሚስትም አለችው። ለታይታ የተከበረ አባወራ ነው። ለሚስቱም ቤተሰቡም የሚወድ ኃላፊነት የሚሰማው ባል ነው። ውጭው መልአክ ነው። ውስጥ ግን ዲያብሎስን የሚያስነቅ ርኩስ ነው። የአረመኔ አባ እያለች ስትጠራው የኖረችውን አንድያ ልጁን ደፍሯታል። ጉልበቱ ላይ አስቀምጦ ብብት ውስጥ እየኮለኮለ ልጁን ቅስም ሰብሯል። ወድቃ ስታለቅስ እንባዋን ያበሰላትን ልጁን ሕይወቷን አበላሽቶታል። ሕይወቴን ያስቀጥልልኛል ብላ የምትመካበት አባቷ ሕይወቷን አቋርጦታል። ይህ እርኩስ አንድ ቀን ስሜት አሸንፎት ወይም ራሱን ሳያውቅ ብቻ አይደለም የተገናኛት። ከ13 ዓመቷ ጀምሮ ላለፉት ድብን 5 ዓመታት እላይዋ ላይ ሲፈነጭ ነበር። እነዚህ ዓመታት ሁሉ ልጁ ሚስቱ አድርጎ ኖሯል። ልጅቱ መኖሪያ ያቆመችው ገና ቦርቃ ሳትጨርስ በ13 ዓመት ዕድሜዋ ነው። እና ይሄ ሰይጣን መኖር ይገባዋል? ሲኦል እየጠበቁት ያሉት እሱም መሳዮቹ ስለናፈቁት የሚስማማ ቦታ ልኬዋለሁ። እንዴት አካላቱ ሰራለት? እንዴት እንቅልፍ ሲተኛል እያልኩኝ አወጣው አወረድኩ። ግን የደረስኩበት ነገር ሰይጣን ሕሊና የለውም የሚል ነው።
መርማሪው ወረቀቱ ላይ የሰፈረውን መልእክት እያነበበ እንባው ከጉንጮቹ አልፎ ወረቀቱን አራሰው። እንኳንም ሞተ ይሄ እርኩስ አለ ሳይታወቀው ድምፅ አውጥቶ። ምን አልከኝ ሳጅን አለው አስከሬኑን እያገላበጠ። አይ ምንም፣ ያገኘኸው ነገር አለ አለው ከተረበሸው ስሜቱ ለመውጣት እየሞከረ። ይሄን ያለቃ አለው እንዲታየው አስከሬኑን ወደ ቀኝ ዘንበል እያደረገለት። ኦ አለ ሳጅኑ ዘግንኖት። አስከሬኑ አካላቱ በሙሉ ክፉኛ ተጎድቶ ነበር። አለሜ አሁን ጥሩ ላይ ነን። ለምን ልጅ አንወልድም? አምሳሌ ልሰጥህ እፈልጋለሁ። ትልቁ ስጦታችን ሊቀላቀለን የጓጓ አይመስልህም? አለችው። እናት ጊዜው ገና ይመስለኛል። ለልጃችን የተሻለ ህይወት ስንል ትንሽ እንረጋጋ አላት ውስጡን ውርር እያደረገው። ለምን? ከትዳር በፊት ራሱ ብዙ ዓመታቶችን ከ6 ዓመት በላይ አብረን ቆይተናል። ለምንድን ነው? ቆይ ችግሩ ምንድን ነው? ያልገባኝ ነገር አለ። ለምንድን ነው የወሊድ መቆጣጠሪያን ክብል ተከታትለህ እንድወጥ የምታደርገኝ? ይህን ያህል አስጨናቂ ነገር ሆኖ ነው? አለችው በአንሶሎ ተጠቅልላ እየተነሳች። እናት ብዙ ነገሮችን አሳልፈሻል። እንድትጠነክሪልኝ እፈልጋለሁ። በጣም ስንጠነክር አንቺን የምትመስል ልጅ ዱብ ታረጊልኛለሽ አላት ፈገግ ለማለት እየሞከረ። አለምነህ ምን እንደሚያደርግ ጨንቆታል። ገና መሳቅ መጀመሯ ነው። ከጸነሰች ለህይወትሽ ያሰጋሻል። አንቺን ላለማጣት ስል ልጅ አልፈልግም ይበላት። እውነቱን ነግሯት ጭላንጭል ፈገግታዋን እንዴት ያጠፋዋል? እንደዛ ማድረግ አይችልም። አለሜ ብዙ ነገር እየደበከኝ እንደሆነ እየተሰማኝ ነው። ራስህ ትነግረኛለህ ብዬ ጠበቅኩ፣ ግን አልሆነም። ባለፈው ሸሚዝህ ላይ ደም አግኝቻለሁ። ልታስረዳኝ ትችላለህ? አለችው በቆመችበት። የምን ደም? አዎ አስታወስኩ፣ ነስሮኝ ነበር ባለፈው አላት እንደ መበርገግ እያለ። ግንባሩ ተሸበሸበ፣ የተደናገጠ ይመስላል። ምን ሆንክ? ለምንድን ነው የምትደብቀኝ? ለሁለታችን ያለነው እኛ አይደለንም እንዴ? አለችው ተቀምጣ በጣቶቹ የተጫወተች። አይ ቀላል ነገር ስለሆነ እኮ ነው። በድንገት ነው እንጂ የነሰረኝ። እነግርሽ ነበር። አሁን በይ። እንደ ኤፍቢአይ መርማሪ የሚያደርግሽን ነገር ትተሽ ለባልሽ ቆንጆ ቁርስ ስሪለት፣ በጣም ርቦታል አላት ሆዱን እያሻሸ። ዘካሪያስና ሎዛ ውጭ ናቸው፣ ሰምሮላቸዋል። አለምነህ ወደ ድርጅቷ ሲመጣ አለቃነቷን እስክታስረክበው ድረስ እንደ ልጅ ስትፈነድቅ ነበር። እርግቡ ስራ ከጀመረ 1 ወር አልፎታል። ለድርጅቱ የሚመጥነውን ፕሮቶኮል ጠብቆ ጠንክሮ እየሰራ ነው። አእምሮ እንዳይሰረቅ ቢሮ ከገባበት ሰዓት ጀምሮ እራሱን በስራ ያስጨንቃል። ከሎዛ ለመራቅ የቻለውን ሁሉ እያደረገ ነው። ግን አንድ ድርጅት ውስጥ እየሰሩ አለመገናኘት ከባድ ነው። ሎዛ በሰበብ አስባቡ ቢሮዋ ማስጠራት ወይም ቢሮ ጎራ በማለት ማማለሏን ተያይዘዋለች። እሱን ለማግኘት ይሄ በቂ ነው ብላ ያሰበች ትመስላለች። ስላለፈው ፍቅራቸው እያነሳች ትረብሸዋለች። ድምጿ ይጨንቀዋል። ሳቋ ሲኦል ይሆንበታል። አለቃው መሆኗን ይዘነጋዋል። ወደ በሩ እየጠቆማት ውጭልኝ ብሎ ይጮህባታል። አለምነህ አንዱን በአንዱ አስታግሶ የሚኖር ሰው ነው። ሲቆጣ አይተው አታውቅም። ይህ ለእሱ አዲስ ነገር ነው። ለሽርፍራፊ ሰከንዶች ደንግጣ ፈገግታዋ ክስም ይላል። ድንጉጥ ፊቷ እንደያዘች በእርግጋ ከቢሮ ውልቅ ትላለች። በሚቀጥለው ቀን ግን መልሳ ሽቅርቅሯ ሎዛ ይዛት ቢሮ ብቅ ትላለች። ይህ ትዕይንት ለአንድ ቀን ብቻ አይደለም፣ ለሳምንት አይደለም፣ ወሩን ሙሉ የድራማው አካል ነበሩ። መግባት ይቻላል የተከበሩ አለች ሎዛ በሩን ገርበብ አድርጋ እየከፈተችው። አለምነህ ካቀረቀረበት ቀና ሳይል መጽሐፉን ተያያዘው። ሰውነቷን ወደ ውስጥ አስገባችና በሩን ዘጋችው። በስራ እንደተወጠርክ እያየው ነው አለችው በቂንጥ እየተራመደች። ወለሉ እግሯን እየተከተለ ቀጭቋ የሚል ድምፅ ያሰማል። አዎ ስራ ላይ ነኝ፣ አስፈላጊ ነገር ካልሆነ አትረብሽኝ አላት ወረቀቱ ላይ እንደተደፋ። እኔ ራስን እያሸሸ ነው እንዴ? በሙሉ አይነ እንኳን አታየኝም። ድጋሚ ፍቅር እንዳይዝ ፈራህ? አለችው። ቆይ
ባልሽ የት ነው ያለው? 1 ወር ሆኖ መስራት ከጀመርኩ ግን ከሁሉም ጋር የሰራተኛና አሰሪ እንጂ የሌላ ግንኙነት የለሽም። እና እንዲህ በሀብት ያንበሸበሸሽ ባልሽ የት ነው? አላት ቀና ብሎ እየተመለከታት። ሎዛ ፊቷን በክንዷ ሸፍና ጉልበቷን ተደግፋ ተንሰቅስቃ ማልቀስ ጀመረች። አለምነህ ተደናገጠ። ከወንበሩ ተነስቶ ሊያጽናናት ሞከረ። ይቅርታ የማይሆን ጥያቄ አነሳውብሽ አላት አጠገቧ በመቆም። አይ ችግር የለውም አለችው ካጎነበሰችበት ቀና እያለች። የተቀባችው ኩል ከእንባዋ ጋር ተደባልቆ ጉንጯ ላይ ሌላ ቀለም ሰራ። ይቅርታ አላት ለቅሷን እንድታቆም እየነገራት። ቡና በጠጣበት ይቀለኛል አለችው ወደ ላይ የተሸበሸበውን አጭሩን ቀሚሷን እያስተካከለች። እሺ ማስመጣት እችላለሁ ብሎ የስልክ እጀታውን ሲያነሳ አይ እኔ ራሴ አመጣለሁ አለችው። ሎዛ ቢሮውን ለቃ ስትወጣ በፈገግታ ታጅባ የአሸናፊነት ስሜት የተሰማት ነበር። ወደ ራሷ ቢሮ ሄዳ ዘካሪያስን በስልክ አወራችው። ከሰራተኛው የመጣላትን ትኩስ ቡና ተቀብላ ወደ አለምነህ ቢሮ አመራች። 2 ቡና። እኔ እኮ ከጥቂት ሰዓታት በፊት ጠጥቼ ነበር አላት። ድገማ ቡና ለብቻ ደስ አይልም አለችው ፊት ለፊቱ እያስቀመጠችለት። አለምነህ ቡናውን ተቀብሎ ፉት አለላት። ይኸውልህ አለምነህ ከዚህ አግብቶ ይዞኝ የሄደ ሰው እንዴት አይነት ጥሩ ሰው መሰለ። በእርግጥ ለሀብት ብዬ ነው ያገባሁት። አንድም ቀን የእውነት ፈገግ ብዬለት አላውቅም። እሱ እያወቀም አብሮኝ ሆነ። ማን ነበርና ልጅም መውለድ አልቻልንም። አለምነህ የምታወራውን እየሰማ ቡናውን አጋምሶታል። በጠና ታሞ ሆስፒታል ገባ። ለወራቶች ከአልጋው ሳይወርድ አስታመምኩት። ቤተሰቦቹ፣ ወንድሞቹ ሁሉም እኔን ጠምዶ ያዙኝ። ሀብቱን እኔ እንዳልወርሰው ወጥመድ ያዘጋጁልኝ ጀመር። ግን አልሆነላቸውም። ባለቤቴ ለእኔ ተናዞልኝ ነበር ያለፈው። እኔን ለማጥፋት እየጣሩ እንደሆነ ሳውቅ ሀብቱን ይዤ ወደ ሀገር የተመለስኩ አለች ፈገግ እያለች። ለባልሽ ከልብ ያዝናለሁ። ግን መች ነው ወደዚህ የተመለሽው? አላት ቡናውን ጨልጦ ሲኒውን ጠረጴዛ ላይ ያስቀመጠ። መልሷን የማዳመጫ አቅም ግን አልነበረው። ወዲያው ግን የማይሆን ድምፅ ሰማ። ምን እየሆንኩ ነው አለና በሃይላንድ የተቀመጠውን ውሃ በአናቱ ለቀቀበት። ሊለቀው አልቻለም። ሎዛ ቡናው ላይ አደንዛዥ እጽ ጨምራበታለች። እጹ ቀስ በቀስ እየሰራ አለምነህን ራሱን እንዲያጣ አደረገው። ምንም ማሰብ አይችልም። አእምሮ በእጹ ተሸፍኗል። ሎዛ ወደ በሩ ተራመደችና ከውስጥ ቀረቀረችው። ስትመለስ ግን እስከ ዛሬ ድረስ ያቀደችበትን ትልቁን ሴራዋን ለማድረግ እድሉ እንደተመቻቸላት አሰበች። ከሰዓታቶች በኋላ ሎዛ የእንግዳ ማረፊያ ወንበር ላይ ተቀምጣለች። አንገቱን ወደ ቀኝ ዘመም አድርጎ ወደ ኋላው ተለጥጦ ያንቀላፋውን አለምነህን በጥልቀት የተመለከተችው በደስታ እየዋኘች ነው። ዛሬ ያሰበችውን አሳክታለች። አለምነህን አሸንፈዋለች። አለምነህ አይኖቹ ሙሉ በሙሉ ተገለጡ። እንደ ቀደሙ ነገሮች ደብዘዝ ብሎ ሳይሆን ጥርት ብሎ እየታዩት ነው። አለምነህ ራሱን ሆኗል። አእምሮ በትክክል እያሰበ ነው። ያለው ቢሮ ውስጥ ነው። ከሎዛ ጋር ፊት ለፊት ተገጣጠሙ። አንገቱ ላይ የተጠመጠሙበት እጆቿን ከላዩ ላይ አላቁ ወደ ኋላዋ ገፈተራት። የጠረጴዛው ጠርዝ ወገቧን መቷት ከመሬት ወደቀች። አንቺ አታፍሪም እንዴ? እዚህ ምን ትሰሪያለሽ? ቢሮዬ እንዴት ገባሽ? እንዴት ብትደፍሪ ነው እንደዚህ የምትሆኚው? አታፍሪም? አምላክሽን አትፈሪ? የተረገምሽ አላት በንዴት ተንቀጥቅጦ ጣቱን እየቀሰረ። የሚላትን አትሰማውም። አሁንም ፊቷ እንደቀላ ነው። ነገር ግን አለምነህ የሚላት ነገር ከቁብ አልቆጠራችውም። እባክሽ አሁን ዞር በይ ከፊቴ፣ ልብስሽን ልበሺ፣ በፍጥነት ውጭልኝ አላት አይኖቹን በመጸየፍ በእጆቹ እየሸፈነ። እኔን እያየህ ራስህን ዘነጋው። እስኪ መጀመሪያ ራስህን ተመልከት የኔ ፍቅር አለችው እያሾፈችበት። አለምነህ እየተደናገጠ ራሱን ተመለከተ። ያጠለቀው ምንም አይነት ልብስ የለም። በረገገ። የሚይዘው የሚጨብጠው አጣ። እጁን ከአይኑ ላይ አንስቶ ሀፍረቱን ደበቀ። ምንም አልተፈጠረም አይደል?
ምንም አላደረግንም አይደል አንቺ ሰይጣን አላት። ሎዛም አፏን ይዛ ከት ብላ ሳቀችበት። እንደ ሕፃን ልጅ እያደረገ ነው እኮ። እኛ እኮ ትልልቅ ሰዎች ነን፣ ለምን እንተፋፈራለን? በማያባራ መልኩ እየሳቀች። የጠየኩሽን ብቻ መልሽ አንቺ ቀውስ አላት እየጮኸ። በፊቷ እንቅስቃሴ ወደ ተጣሉ ልብሶቻቸው አመላከተችው። አለምነህ ያደረገውን ነገር ማመን አልቻለም። ሎዛ የምትናገረው ወደ እውነት የተጠጋበት የእሱን እምነት ውሸት እያደረገው ነው። አሁንስ አላመንክም አለችው በኩራት እያፋጠጠችው። ውጭልኝ አንባረቀባት። እሺ እወጣለሁ፣ ግን ኮምፒውተር ላይ የገለበጥኩልህ ነገር አለ፣ እሱን ካየኸው በኋላ እናወራለን አለችው ልብሷን እየለበሰች። አለምነህ ራሱን ተጸየፈው፣ ራሱን ጠላ። የጀመረው ራስ ምታትን ለማስታገስም ጭንቅላቱን በአንድ እጁ ጨምድዶ ያዘው። ወደ በሩ ለመራመድ እግሯን እያንቀሳቀሰች፣ ለማንኛውም የሆነውን ነገር በሙሉ ማስታወስ ከፈለክ ተዝናናበት፣ ተመልከተው። እየተወረገረገች ቢሮውን ለቃ ወጣች። ለእሷ መልስ የሚያዘጋጅበት አቅም ላይ አይደለም። አለምነህ ጸጥ አለ። የተንጠባጠበውን ልብሱን ከየቦታው ለቃቅሞ ለበሰና ዝም እንዳለ ወንበሩ ላይ በቁሙ ዘፍ አለበት። ሁለት እጆቹን ጭንቅላቱ ላይ አስደገፈና ትካዜ ውስጥ ገባ። እንባው ቁልቁል እየተምዘገዘገ ጠረጴዛው ላይ ኩሬ ሰርቷል። ለአንቺ እኮ አይገባሽም። እንደኔ በምድር ላይ ርካሽ ሰው ይኖራል? አንቺ ላይ ይህንን በደል እንዴት ልፈጽም ቻልኩ? አንቺ እኮ እንደ እናቴ ነበርሽ እያለ ማልቀሱን ቀጠለ። ለመረጋጋት እየሞከረ ዴስክቶፑ ኮምፒውተሩን አበራው። የእሱ ያልሆነ ፎልደር የኮምፒውተሩ የፊት ለፊት ክፍል ላይ ተቀምጧል። ሎዛ ያስቀመጠችለት እንደሆነ ገብቶታል። ፎልደሩን ከፈተው። ቪዲዮ ነው። ሲፈራ ሲቸር እንዲጫወት አዘዘው። ቪዲዮ ሎዛ እንዳለችው ነበር። ውሸት የመሰለው እውነት እየመረረውም ቢሆን ተቀበለው። ጀንበር ልትጠልቅ አዘቅዝቃለች። መጋረጃውን አልፋ የገባችው ፀሐይ የከሰመች ነው። በድርጅቱ ውስጥ የቀሩት እሱና ሎዛ ብቻ ነበሩ። ሕይወት ሽክርክሮሿ እየቀጠለ ነው። ፀሐይዋ እንደማትወጣ ሆና ጠለቀች። ብርሃኗ በድቅድቅ ጨለማ ተዋጠ። ጽልመት በስፍራው ተንሰራፋ። ቆየት ብሎ ደግሞ ጨረቃዋ ፀሐይዋን ተክታ ወጣች። ብልጭታዋን ለቀቀች። ጨለማው ፈገግ ሊነጋ ሲል ሰማዩ ጠቆረ። መልሶ ጨለመ። ሕይወት እርግቦቿ ላይ ጦርነት ከፍታባቸዋለች። በማያባራ ወጀብ፣ ሰከን በማይል ውሽንፍር፣ በማይቀዘቅዝ መልኩ። አለምነህ ቤቱ ደረሰ። እንደተለመደው እርግቡ ከበር ነበር የተፍለቀለቀች የተቀበለችው። ፊቷን ማየት አልቻለም። አይኖቹን ከአይኖቹ አሸሸ። ምን ሆነሃል አለሜ? ደስ ያለ አትመስልም። ለምሳም አልተመለስክም አለችው ሆዷ እየተሸበረ። ምንም አልሆንኩም፣ ስራ በዝቶብኝ ነው። ሻወር ልውሰድ? ድርጊቱ አንገት አስደፍቶታል። በሙሉ አይኑ ሊያያት አይችልም። ከስሯ በፍጥነት ገለል ማለት ፈልጓል። ሳምሶናይቱን ሶፋው ላይ ወረወረውና ሻወር ቤት ውስጥ ተሸሸገ። ድዱ እየደማ ህመም እስኪሰማው ድረስ ጥርሾቹን ቦረሻቸው። ከሎዛ ጋር ያደረገውን በሙሉ እያሰበ ራሱን ጠላ። አባዬ መኖር ደክሞኛል፣ ልቤም ክፉኛ ሙቷል፣ ሰላሜንም አጥቻለሁ። በተሰላቸ ስሜት ውስጥ ሆኖ ለሚሰማው ድምፅ መለሰና የሻወሩን ቁልፍ ወደ ግራ አሽከርክሮ ዘጋው። አለምነህ ክንፉ ላይ ያሉት ላባዎቹ ተነቃቅለው ወድመውበታል። ሩቅ አለሙ መብረር የሚፈልግ መብረርን የሚመኝ ግን መብረር የማይችል ክንፍ አልባ እርግብ ሆኗል። የሆነውና ያልሆኑት ገና የሚሆኑትም ሁሉ በሙሉ አእምሯችን ውስጥ የተጋነኑ የቀን ህልሞች ናቸው። ወይም ደግሞ ምናልባት ሁሉም እንደምናየው እንደምናስበው መጠን እውነት ነው። አይኖቻችንን ከድነን ጨለማ ብንልም አናማረርም። ብርሃኑ ቀድሞ ወዳላሰብናቸው ድንቅ ስፍራዎች የሚያደርሰን ስለምናውቀው አይኖቻችን ባደረግን እንከፍታለን። በመተንፈሳችን ተስፋ አንቆርጥም። ይህ ሁሉ የፍቅር አካል ነው። ፍቅር ጉልበተ ሲደክም ፈገግ እያደረገ መልሶ ያነቃሃል። ትንፋሾችን እንደገና ትሰበስባለህ። መኖር ያጓጓሃል። ምክንያቱም አንተ ጥርት ያለ ፍቅር ውስጥ ነህ። ኃይል ያለው የእውነት ፍቅር ውስጥ እየኖርክ ነው።
አለምነህ ሰቅጣጭ የሆኑ ቀናቶችን እያሳለፈ ነው። ከልቡ ፈገግ ማለት አቁሟል። ውስጡ በጨለማ ተሞልቷል። ልብ ውስጥ ሎዛ የጣለችው ጥቁር ነጥብ እየሰፋ ነው። እየጸጸተ አለንጋ ጠዋት ማታ ይገርፈዋል። እንዴት ሆኖ በወጥመዷ እንደወደቀ አለማወቁ እያንገበገበው ነው። ደካማና ልፍስፍስ እንደሆነ ያስባል። ቃሌን የበላው ባመኑኝ የማልገኝ ከሃዲ ነኝ። እንዴት እናትን እንዲያደርጋታለሁ? ደካማና በቀላሉ ተሸናፊ ነኝ። ዘካርያስ ልክ ነበር። እኔ ለእናት አልገባትም። በየቀኑ ብቻውን ያለቅሳል። ውስጡን ገልጦ ማሳየት አይፈልግም፣ ግን ውስጡ እየተቃጠለ ነው። የማይበርድ ሰደድ እሳት መላ አካሉን እያነደደው ነው። ከሎዛ ጋር የተፈጠረው መጥፎ ክስተት ሳምንት ሆኖታል። ሊቋቋሙ የማይችለውን ሸክም ተሸክሞ እየተጓዘ ነው። እነዚህ ቀናቶች ገሃነማዊ ነበሩ። እርግቦቹ ልቦቻቸው ተራርቋል። አንድ ቤት ውስጥ የሚኖሩ ደባሎች ሆነዋል። አለምነህ ራሱን እያሸሸ ነው። አይኖቿን ማየት አይደፍርም። እንዴትስ ብሎ በሙሉ አይኑ ይመለከታታል? በጧት የተቻኮለ ቤቱን ለቆ ይወጣል። ለምሳ አይመለስም። ምሽቱን የመጠጥ ጠርሙስ ውስጥ ራሱን ይደብቃል። እርግቧ ተኝታለች ብሎ በሚያስብበት ደረቅ ሌሊት እየተንዘባዘበ የግቢውን በር ይከፍታል። እርግቡ ግን በእርግቧ ተስፋ አትቆርጥም። ውስጧንም ውጯንም እየበረዳት በረንዳ ላይ ከኩርሲዋ ጋር ተቀምጣ ትጠብቀዋለች። ሌሊት 6 ሰዓትም ይምጣ 7 ሰዓት እርግቧ ገብታ አትተኛም። 8 ሰዓትም ይምጣ እሷ በኩርሲዋ ላይ ናት። ግማሽ አካሏን ውጭ ትታ ግማሹን እንዴት ታስገባው? ልቧን ውጭ ጥላው አይኖቿስ እንዴት ይጨፈኑ? ክፍል 26 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።